ህብስት እንደተለመደው በጣም ብዙ ችግሮችን እያስተናገደች ትገኛለች ማለት ነው። የእንጀራ እናቷ በተለያየ አጋጣሚዎችን በመጠቀም እየደበደበቻት እንዲሁም ደግሞ እየገረፈቻት እልኋን እየተወጣችባት ትገኛለች ማለት ነው። በዚህ ምክንያት ታዲያ ምን ማድረግ እንዳለባት ግራ ግብት ብሏት ነው ያለችው ልጅቱ። እንግዲህ በአምላክም ይች ልጅ ምን አድርጌ ላግዛት በማለት አንዳንድ ነገሮችን በጣም ሲመክራት እንዲሁም ደግሞ ሲያዝንም በጣም ተናዶም ሲጠጣም ነበረ። በዚህ ምክንያት አብነት ታዲያ ይሄ ሁሉ ነገር እንደዚህ የሚያደርግ ፍቅር ነው አይደል? ለፍቅር ስትል ነው እንደዚህ የምትሆነው እና ምንድን ነው ነገርህ? እንዴት እንደዚህ ትሆናለህ? እያለ በጣም ብዙ ነገሮችን ሲነግረውም ነበር። ከዛ በቃ እኔ አላውቅም በማለት ነው ዝም ያለው። ሌላው ጓደኛዋ እናቴን ለማዳን ስል ምንም ነገር አድርጋለሁ፣ ስለዚህ ሁሉንም ልጠቀምባቸው እችላለሁ፣ ህብስት አለም በአምላክ አልልም። ሌላው ጓደኛዋን እንግዲህ እናቷን ለማዳን ስትል የፈለግኩትን ነገር አድርጋለሁ እያለች ባለችበት ደረጃ በአምላክ ይህን ነገር አላወቅም። ጓደኛዋ ደግሞ ጥሩ ነገር እያሳየችው እንዳልሆነም ተገንዝቧል። ታዲያ በዚህ ምክንያት ምንድነው ማድረግ ያለብኝ የሚለውን ነገር እያሰበ አንዳንዱ ነገር መወሰን እንዲሁም ማሰብ ፈልጓል ማለት ነው። ሌላው አለም ልጅቷን ማንም ሰው በወጣና በገባ ቁጥር እንድትከታተይልኝ የአንዳንዷ መረጃ ለኔ መስጠት አለብሽ ብሎ ነው ያዘዛት። አሁን ሂሩት ወይም ሄርሜላ ማድረግ የፈለገችው ነገር ምንድን ነው? ለእናቷ ስትል ብዙ ነገሮችን ማድረግ ነው። በዛም መካከል አንድ የመጀመሪያ ክፍያ ጥርቅም ያለ ገንዘብ አስገብቶላታል አለም ማለት ነው። ምክንያቱም መጀመሪያ ሚስቱ ታፍቱ ይልቅ ጓደኛዋን ብንጠቀምባት የተሻለ ነገር ነው። በዚች ልጅ ምክንያት እኮ ቤት የራሱ በጣም እያስጠላኝ ነው እና ምን ላድርግ እስከ ማለት ደረጃ ደርሳለች ማለት ነው። ከዛም ይህንማ ልታደርጊ አይገባም፣ በአሁኑ ግን እኔ ቀድሜሻለሁ ብሏታል። ምን አደረግክ ስትላት እንግዲህ ያላት ነገር ምንድን ነው? ልጅቷን እኮ ቀድሜ ያሳመንኳት እና ወደኛ እንድትሰራ አደረግኳት። ስለዚህ የሚወጡትና የሚገቡትን እያንዳንዱን እንድትፈትሽልኝ እና በወጡና በገቡ ቁጥር ደግሞ እንድትነግረኝ አድርጊያታለሁ። ስለዚህ አታስብ፣ ይሄ ነገር ቀላል ነው በማለት ይነግራታል ማለት ነው። ከዛ እንዴት በማለት ትገረማለች እና ያለ ወትሮዋ ደግሞ እንደዛ ገርም ብሏት ስታይ ምናምን ምን ሆነሽ ነው ዛሬ በቃ እንደዚህ ፊትሽን የጣልሽው እያላትም ነበረ። እሷ ደግሞ በራሴ ቤት ደበረኝ፣ ሰው በዛ፣ የማናውቃቸው ሰዎች በዙ፣ ምንድን ነው ነገሩ? እነዚህ ነገሮች እስከ መቼ ናቸው የሚቀጥሉ? ስለዚህ አስወግዳቸው፣ ቀንሳቸው እያለችው ነው ያለች። ታዲያ አለም እዚህ ጋ የመለሰው ነገር ምንድን ነው? እኔና አንቺ እኮ ልጆች ስለሌለኝ ነው እንጂ ቤቱ በጣም በሰው የተሞላ የመሰለሽ፣ ግን ደግሞ በጣም ትንሽ ነው። ስለዚህ መኖራቸው ራሱ ጥሩ ነው እያለ ነው። በእርግጥ አሁን አቶ አለም ምንም እንኳን ለልጅቱ ገንዘብ ቢከፍላትም ግን ደግሞ ለግል ጉዳይ የፈለጋትም ይመስላል። ለራሱ ሊጠብሳት እያሰበ ነው። ያው ገንዘብ ከከፈላት በኋላ ቢሮ ውስጥ እንግዲህ የተፈጠረው ነገር ምንድን ነው? አሁን እንትና ያው መጥቷል እዚህ ነት መጥቷል እና እሱን ልነግረን የመጣው ብላ ወደ ቢሮ ትሄዳለች። ከዛ ቀደም ብላ ወደ ውጭ እንግዲህ ወጥተው ወክ አድርገው ከባብላት ጋር ወዘተ ብዙ ነገሮችን አድርገው ነው የተመለሱት። ከዛም በኋላ እንደዛማ ሊሆን አይችልም ብለው ተመልሰዋል እና በአምላክም ቅጭ ቅጭ እያደረጋል ነበረ በንግግሮቿ መካከል። ታዲያ እንዴት ነው ይሄ ነገር ሊሆን የሚችለው በማለት በጣም ግራ ግብት ብሏቸው እስከሚወዛገቡ ድረስ ሆነው ነበረ። ከዛም በኋላ እንደምንም አድርገው ነገሮችን አባብለው ያው ህብስትም ችግር የለውም ጓደኛዬ እኮ በጣም የዋህ ስለሆነች ነው፣ ልወቅ የምትል ጉጉት አይነት ያላት ነገር ስለሆነ ነው፣ እባክህ ተዋት እንደዛ አታድርግ እያለችውም ነበረ። እንግዲህ ሁሉም ነገር ልወቅ ባትል የተሻለ ነው ይላታል። ወደ ትምህርት ቤት ለመሄድ ፈልገው በነበረበት አጋጣሚ መኪናን ለምንድን ነው ሩቅ ቦታ የምታስቀምጠው ትለዋለች። እንግዲህ ሩቅ ከሆነ ወይም ደግሞ ፈጥነሽ መድረስ ከፈለግሽ ሩጠሽ ድረሽበት ነው ያላት። የሚገርም ነገር እንደዛማ አትበላት እያለችውም ነበረ። ህብስት በጣም ሲጨቃጨቁ በመካከላቸው አይተናል። ሌላው ደግሞ ምንድነው ያሰቡት እነሱ ያው ይሄ ደረቅ የሆነ ልጅ በቃ ምንም እኮ ፋታ ሊሰጠኝ አልቻለም፣ ልናወራ ራሱ እኮ አልቻልንም እያለም ነበር። ከዛ ሄዱ፣ ምግብ በሉ። በእርግጥ በአምላክ አሁን ነገሮቹ በጣም እያስጨነቁት መጥተዋል። ምክንያቱም በተለይ ደግሞ ይች ልጅ ከመጣች በኋላ ጭንንቅ ብሎ ነው ያለው። ሌላው ደግሞ ለብነት ልጅቷን የወደዳት ይመስላል። እንዴት ነው በአንድ ቀን በሁለት ቀን ጥምረት ሊወዳት የሚችለው? ስለዚህ ይህ ነገር መሆን የለበትም፣ በአምላክ እምነት ራስክን በቃ እንትን ማለት አለብህ እያለችውም ነበረ። ራሱን በራሱ እንትን እያለን ያለ የሚገርማችሁ ነገር ራሱን በራሱ እያጽናናት ነበረ። እንዲሁም ደግሞ እያጽናና ስለሷ እያሰበ
ሁለት ሰው ሆኖ እያወራም ነበረ። በዛ ምክንያት እንደዛ ሊሆን አይገባም እያላትም ነበር። ከዛ እሺ በማለት ነገሮችን ቀለል አድርጋ ለማየት ሞክራለች ማለት ነው። ሆኖም እንደ ምንም አድርጋ ነገሮችን ቀለል አድርጋ ያየቻቸው። ከዛ በተጨማሪ ወደ ቤት ከተመለሱ በኋላ ይሄ ልጅ እንዴት ላድርገው ታፈሱ ራሱ በጣም ግራ ግብት ብሏታል። እኔ ሌላ ሰው በቃ ጨመርክብኝ የዚችኛቱ አልበቃ ብሎ ከነዛው ደግሞ አንድ ወንድ ነው ያለና ለአንድ ወንድ ደግሞ ስንት ነው የሚሆኑት እያለች በጣም ግራ ስትጋባ ነበረ ማለት ነው። ከዛ እንዴት ነው በቃ ማድረግ የምትለው ቢሆን ደግሞ ይችን ቅልቃላ ነው የጨመርክብኝ እያለች ስታወራ ነበር ለራሷ። ዞር በይልኝ ከፊቴ እያላት እያመናጨቃት፣ እሷ ግን በጣም ደስ በሚል ሁኔታ ምናምን ነው ማድረግ የፈለገችው። ከዛ እሺ ችግር የለም በማለት ብዙ ነገሮችን ለማድረግ ሞክራለች ማለት ነው። ከዛ በኋላ ነገሮቹ ቀለል ሲሉላት ያው ምሳ ላቅርብ ትላለች። እንግዲህ ያው በጣም ተናዳ በነበረባት የቤቱ ባለቤት ሰዓት ታፋሱ መጣች እና ከባለቤቷ ጋር ቁጭ ብላ እትዬ ምሳ ላቅርብ ወይ ትላታለች። እንዴ ምንድን ነው ምሳ የምታቀርቢው ዲያሞሻል ወይ አሁን ቁርስ በልተን ትላታለች። በእርግጥ ታፈሱ እዛ ጋር መድኃኒት አልቋል ማለት ነው የመጣችው እና አሁን ተመልሰው ያን መድኃኒት ሊሰጧት ነው እንዴ? ያረ ታፈሱ ይህን ነገር ማድረግ የለብሽም እንደው እባክሽ፣ እንደዛሽ መድመሪያ ያስቀመጠቻት እኮ እሷ ናት። እና ይህ ከሆነማ ምን ችግር አለው አጠሪኝም ነበረ ትላታለች። ከዛ በኋላ ወደ ውስጥ ከሄደችም በኋላ እሺ ትልና ትሰጣታለች። ታዲያ ታፈሱ በጣም ውዝግብ ብላ ማለት ነው ምን ላድርግ እያለችም ነበረ። ሰው ግራ ገብቷታል። ቁማን ያለችው ፈዛ ስለ በአምላክ እያሰበች ከዛ መጣችና ምንድን ነው የፈዘሽው በማለት ያው በጥፊ ያጋጭታታለች ማለት ይቻላል። ንዴቷን የተወጣችባት። ከዛም በኋላ ይህ እንዲያውን ስፈራውን ለራስ ይጨምር ምንድን ነው እንደዚህ የሚያደርጋቸው እትዬ ምናምን እያለች ስትጨቃጨቅ ነበር። ለራሷ ጋር ስትጣላ ነበረ። ከዛ በተጨማሪ ደግሞ ያደረገችው ነገር ምንድን ነው በጥፊ ካጠናከረቻት በኋላ ንዴቷ አልወጣላት ብሎ ተመልሳ ወደ ህብስት ክፍል ገባች። አለምም ጠርቶት ነበረ ብነትን የምከፍል እኮ ነገሮችን ልታጣርልኝ ነው። ስለዚህ ፈርምልኝ በፍጥነት ወረቀት አስፈርማት እስኪና ደግሞ ጓደኛዋ አሁንና በቃ ነገሮችን ቀረብ አድርገያት የምታወራውን ነገር ምናምን አዳምጥልኝ ተከታተልኝ ብሎታል። እና በዛ ምክንያት ሊጠይቃት በሄደበት አጋጣሚ ግን ስትደበድባት ነው ያየ የቤቷ ባለቤት። እዛ ስትደበድባት አይቶ እንግዲህ በጣም ላለማስነቀት ሞክሯል። በነገራችን ላይ ብነት እዚህ ጋር በእርግጥ እሷ ጉንጯን ይዛ ስለነበረ አሁን ምንድን ነው የምታለቅሽ? በቃ ዝም በይ እናገራለሁ ብትይ እደፋሻለሁ እስከ ማለት ደረጃ ደርሳለች ማለት ነው። እንግዲህ ለምን ነው የምትመጣው ስትለው ያው አለም ልኮኝ ነው ያላት። ጥሩ ነገር ነው። ላክ ቢሆን ኑሮ ነገሩ በጣም ከአቅሙ በላይ ከባድ ይሆንበታል። ሽን አናግራት በማለት ትወጣለች። በእርግጥ አሁን በአምላክ ስትደበድባት አይቷት ቢሆን ኑሮ ተመልሶ እንደሚያንቃት እርግጥ ነው እና በቤት ያስደፈርከኝ በማለት ያው ይቅርታ አድርጎላት እንዲሁም ይቅርታ እንዲጠይቃት አዞታል። እሱም ችግር የለውም ይቅርታ ጠይቃለሁ በማለት ነገሮችን ቀለል አድርጓል ማለት ነው። አድርገን በኋላ ምን ሊያደርግ ይችላል? አሁን በአምላክ ታይቷል። ይህንን ነገር ለጓደኛው ይናገራል ወይስ ደግሞ አይናገርም? በእርግጥ የሚነግረው አይመስልም። ምክንያቱም ከተናገረ ነገሮቹ እየከረሩ ነው የሚሄዱት።